አንተ ብትነግረኝ ህይወቴን ትታደግልኝ ነበር። ብዙ ጊዜ ተበልቷል። ዋናው ነገር ማወቅሽ ነው። ሁሉንም ነገር በቀጥታ ባልነግርሽም ብዙ ብዬሽ ነበር። እንደሚወድሽ ግን እንዳትረሺ። በአቋራጭ ብር አግኝቶ ከአንቺ ጋር መኖር ነበር ፍላጎቱ። ኢየሱስ ዳር ብትሉ ትሁት ካለ ምስጢራት ልጋብዛችሁ። እነዚህ ብሽቆች። ወይኔ ቲና፣ ቆይ እኔ ነኝ አንተ ነህ መብሸቅ ያለብን? አንቺ ነሽ እና ደግሞ በሽቀሻል። እኔ ደግሞ ኪሳሬ በጣም ያናደኛል። ምን የከሰርነው ነገር አለ? እውነትም ጤነኛ አይደለሽም። አትስደበኝ። አልሳደብኩሽም። እንደውም ለዚህ ንግግርሽ ብመታሽ ደስ ባለኝ። ቆይ ለምን ግልጽ አድርገሽ አትነግሪኝም? በጣም ደህና ነኝ። ምን ልታዘዝ? ካፌ እኮ አይደለም የገባሁት፣ ሚስቴን ያገኘኋት። ይኸውልህ ሚስት ካረለው ታዲያ ቆይ ምን ነሽ? አሁን አላውቅም። ቆይ ለካሌ ማን ልድርለት ነው? ትሁትን ወይስ ሄደን? እኔ የፈለገው መርጦ ባይገባ ደስ ይለኛል። ታላችኋል። ታዲያ ሁለቱንም ያግባ እንዴ? አንዳንድ ሰዎች ሁለት ቦታ መሆን ይችላል። የኔ ልጅ ግን አይችልም። ማንኛውም ትናንትና ልጅን እንኳን አላስደነገጥ ይችላል እንዴ? አንተን አስደንግጠሃለች እንዴ? እኔ ትልቅ ሰው ነኝ። ወልድ ማደርሳት ለብልግናሽ ግን ለከታ አድርጊለት። እሺ አላርፍ ካሉ ደግሞ ኤደን ተብያዋን እቆልፋታለሁ። እኔ ደግሞ አንቺን እቆልፍሻለሁ። እራቱ ግን በጣም አሪፍ ነበር። ሰው ለማስቀናት ብለን ወተን አሪፍ ጊዜ አሳለፍ። ትሁት ራሱ እንዴት እንደምታምር መቼስ ልብሱን ነው ኖር ብሎ የተቀበሉት። በጣም እንጂ እነሱ ራሱ ደነገጡ። እሷ ትረዳለች፣ ለእሷ ይገባታል። አባዬ ዛሬ እንዴት እንደው እሷ ትሻላለች። ትሁት ካሌብ ሚስት ሆነች። ካሌብም እየተመረጠለት ሚስቱን የአባቱን ሲጠይቀው እሺ በማለት በፈገግታ ተቀበለ። በጣም ደስ የሚል ትሁት ማለት በጣም ትሁት እስከ ስሟ ሁለ ነገሯ በጣም ቆንጆና ጸባዩም ሆነ የአባቱ ዋና እንትን ስለሆነ ሲነግረው ለባብሳና ቆንጆ ሆና ሲያያት ያ የራት ግብዣው ወደ ፍቅር ተቀየረ። ራት የተጋበዙበት ካሌብ አይኑን ከትሁቴ ላይ ጣለበት። በጣም ደስ የሚል ነው። እኛ እየጠበቅነው ሌላ የሆነው ሌላ። ዲናን ሊያገባት ነው እያልን ነበር። ኤዱን ማለት ነው። ኤዱን ሊያገባት ነው ሊቀማ ነው እያልን ስንል አሁን ላይ ግን አይኑና ፍቅሩ የሄደው ወደ ትሁት ጋ ነው ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ የግፈኛው ሚስትና የትሁት የሰራተኛዋ ፍጥጫ ክፍል 34 ተለቀቀ። ወደ ክፍል 33 ስንመለስ እንግዲህ ካሌብ ሁሉንም ነገር ኤዱ ሲነግራት ነበረ። ኤዱም ካሌብና ማነው ዳንኤልና ቲና ፍቅረኛሞች ናቸው በሚላት ሰዓት ደንግጣ ነበረ ያለቀው። ወደ ዛሬው ፓርት ስንመጣ እንግዲህ ሁሉንም ነገር ልነግርሽ ነው። አሁን ያለውን ነገር ዝግጁ ሁኚ፣ ራስሽን ፍሬ አድርጊ በማለት ሁሉንም ነገር አድርጊያለሁ ንገረኝ በማለት በዝግጁ ከሆንሽ ራስሽን ለማረጋጋት ሞክሪ ሲላትም ምንም ችግር የለው ሞክሬያለሁ ንገረኝ ስትለው በቃ ኤደን ይህን ስልሽ በጣም አዝናለሁ፣ ምክንያቱም እኔም የደረሰብኝ ስለሆነ ልንገርሽ አንቺን ብዬ ነው በማለት ቀድሞ ሂዶ ይናገራል። ኤደን ዳንኤልና ቲና ፍቅረኛሞች ናቸው። እኔም የሴት ቀሚስ ለብሼ ሴቷ ፈለቁ የአባቴ አክስት ሁኜ ፈለቁ ሁኜ መጥቼ ቤት ለቤት ስከታተላቸው አንድ አልጋ ላይ ያስኳቸው አየኋቸው አብረው ተኝተው ካልጋዬ ላይ ሲል ይሄን የሰማችው የምታፈቅረው ኤዱ እውነት ማመን አቃታት። ልቤ ብላ ልቧ ተሳናት፣ መናገርም አቃታት። እያለቀሰች ተነስታ ከዚህ በላይ መስማት አልፈልግም፣ እኔ እኮ ከሱ ብዙ ህልም ብዙ እቅድ ተጋብተን ወልደን ቤታችን በቃ በዚህ እያሰብኩ ነበር፣ እንዴት ያደርጋል ብላ ተነስታ እየተናደደች ወደ ቤቷ ትሄዳለች። እንግዲህ ካሌብም ይሄንን ብሏት ቀጥታ ወደ ቤቱ ሲመጣ አባቱን ያገኘዋል። አባቱን በሚያገኘው ጊዜ አባዬ ነግሬያታለሁ፣ ዛሬ ግን ይሄን በመናገሬ ደስተኛ ነኝ። በምንም ቢሆን የማን ትዳር ፈርሶ
የማን ይኖራል እያለ ነበር። አሁንም ቲናን ታፈቅራታለህ ትወዳታለህ እያለው ነበር። አልወዳትምም አላፈቅራትምም በፊቱ ጊዜ ነው እና ታዲያ እሷ አላጠፋም እሷም ማነች እሷ ብቻ ናት እያለው ነበረ። ሁለቱም አጥፍተዋል። ነገር ግን ሌላም ሰው ቢሆን ባለጌ ሰው ባለጌ ነው። ሌላም ሰው ቢሆን እንደሱ ይዛ መምጣቷ አይቀርም። ዋና መንስኤው መነሻው እራሷ ቲና ስለሆነች ቲና ናት እንደዚህ ያርጌው። ለምን ነገር አበላሸህ ልጄ፣ ለምን ተናገርክ ቀርመህ እያለው ነበር። እስከ መቼ ድረስ ነው እሷን ወደዚህ እንዳትመጣ ከልክሏት እንትን ብሏት። ስለዚህ ሁሉንም ማወቅ ስላለባት አስረድቻለሁ በማለት ለሽማግሌው ይነግረዋል። ሽማግሌውም ልጄ ይሄንን እኮ ያልኩት ነበረ እያለ ነበር። ምንም የሚመጣ የለም ካሁን በኋላ ራሴን እጠብቃለሁ እያለ ነበረ። ካሌብም ማለት ነው ሁሉንም ነገር በመቀበል በጸጋ እቀበላለሁ በማለት ሁሉንም ዘርዝሮታል። በሁሉም በቤቴ በአባቴ ቤት እንዴት እንደሚመጻደቅብኝ ምን አገባህ እያለ ሊሰርበኝ፣ አንተም ደግሞ ልጅና እኔን እኩል እያየህ ለሱ ነው እንትን የምትለው በማለት አባቱን ይንትን ይለዋል። እንግዲህ ዳንኤል ቤቱ ሆኖ የተቀመጠው እግሩን ከነጫማው ጠረጴዛው ላይ ሰቅሎ አስቀምጦ ነበር። እንግዲህ ይሄን ሲያይ ካሌብ እንዴት አንተ እኔ እንኳን ቤቴ ነው ብዬ እንደዚህ አልቀመጥም፣ እንዴት ነው እንደዚህ እግርህን ሰቅለህ ከጠረጴዛ ላይ የምትቀመጠው ብሎ ቢናገረውም ዳንኤል ያወርድና ያንተ ቤት አይደለም፣ ስለዚህ ምንድነው አንተስ የምትመጻደቅብኝ ለምንድን ነው በማለት ይለዋል። አንተ ይሄንን ትላለህ ሲለው ይሄንን በሚል ጊዜ ሊጣሉ ይደርሳሉ። አንተም የቤት ነው እኔማ እኔም እሰራለሁ አንተ ግን አሰራም እንኳን እያለው ነበር ሲጣሉ የነበረው። ይህን ሲል እንግዲህ ዳንኤልም እኔ እዚህ ቤት እስካለው ድረስ አባዬ ውጣ ሲለኝ እንጂ ያንተ ቤት አይደለም፣ ውጣ ሲለኝ እወጣለሁ በማለት ይጣላሉ። ይህን የሰማው ካሌብም በቃ ሁሉም ነገር የአባቴ ነው፣ የአባቴም ቢሆን የኔ ነው፣ ሁሉም ነገር የአባቴ ማለት የኔ ነው ብሎ ያናድደዋል። ጥሩ አባት ያለው ሰው እንደዚህ እንትን ይላል እያል ምንም ቢሆን አባት ነው እያለ ነበረ። ዳንኤልና ካሌብ ሊጣሉ ደርሰዋል ማለት ነው። ይሄን የሰማው እንግዲህ ዳኒ በንዴት ውስጥ ይገኛል በሰው ቤት። አባዬ ሲመጣ አባዬ አንተ እኮ ማለት በጣም እንደ ልጅህ ነው አይደለም የምታየኝ፣ ሁሉም ነገር እንደ ልጅህ ስለምታየኝ በጣም ነው እምኮራው አባዬ እያለ ይህን ያክል ጊዜ አስቀምጠኸኝ አስጠግተኸኝ እያለ ነበር ሲል የነበረው። አባዬም እንግዲህ እውነቱን ንገረኝ ካልከኝ እንደ ልጄ አይደለም የማየክ፣ ያው ግን ማንም ሰው ጥሩ ሰው ሆኖ እንደሚያስጠጋው እንደዛ ነው እያለ ነበር። ቢሆንም እሺ ስራ ግን ስራ እያሉት ነበር። ይሄን በሚለው ጊዜ እሱም እንግዲህ እሺ በማለት ነበር። እንግዲህ ወደ ኤዱ ስንመጣ ኤዱ እያበደች እየሰከረች ስትመጣ ለአባዬን ታገኘዋለች። አባዬን ስታገኘው አባዬ ለምን አልነገርከኝም ለምን እያለች ነበረ ስትጮህ እየነበረው። ሁሉም ነገር እንግዲህ አስረዳዎች እኮ ብዙ ቀን በቅኔ ነገርኩሽ፣ ቅኔው ግን ሊገባሽ አልቻለም። አንድ ነገር እንዴት ምን ሆነ ለምን የሚለው ጥያቄ ጠይቂ እያለ ብዙ ቀን ምከሩኝ እስኪ ዳንኤል እንደዚህ ነው ወይ ስትል እናም በራስሽ ድረሽበት ለምን እንዴት የሚለውን እነዚህን እንትን በይ እያሏት ነበረ። ይሄንን እያሏት ይሄን ያስታውሰኝ ነበር። ሁለተኛ ደግሞ እንግዲህ የወደደና ያበደ አንድ ነውና አሁንም ቲናን ማን ነው ትሁቴን ስታገኛት ትሁቴ ሸኛት ብላ ስትወጣ ትሁቴን እጇን ትይዝና ትሁቴ በእናትሽ ምን ሆነሽ ነው ዲና ምን ሆነሽ ነው ኤዱ ስትላት በጣም ነው ያዘንኩት። አንቺ እንኳን ለምን አልነገርሽኝም? ምኑን ዳንኤል የቲና ፍቅረኛ መሆኑን እንዴ? ይህን ደግሞ ማን ያለሽ? ካሌብ ሁሉንም ነግሮኛል፣ በእናትሽ ንገሪኝ ስትላት በቃ እንደሰማሽው ነው። ቢያንስ አንቺ እንኳን ለምን አልነገርሽኝም? እንዴት ዝም አላችኋቸው? ለምን ከቤት አላበረራችኋቸውም? እያለች ኤዱም ልቧ ተሰብሮ እያዘነች ነበር። በቃ እንደሰማሽው ነው፣ ምክንያቱም አንቺን ለማየት ቸኩለን ለምን የእሱም ጓደኛ እንደሱ አይነት ትሆን ይሆናል ስንል እየጠበቅነው ሌላ ነው።
አንቺ በጣም ቆንጆ ምርጥ ሴት፣ በጣም ውብ የሆንሽ ነሽ እያሏት፣ እኔ እኮ ከሱ በጣም ነበር የምወደው፣ በጣም ነበር የማፈቅረው፣ በጣምም ህልም ነበረኝ እያለች ለማነች ትሁቴ ትነግረዋለች። ትሁቴም እንግዲህ በቃ ይዞሽ እያለች ስትላት ነበረ። እንደሰማሽ ሆኖ ስትላት ትሁቴም በቃ በዚህ ውስጥ ሆና ሁሉንም ነገር እያሰበች ነበርና ኤዱ በቃ ተረጋጊ፣ በቃ ሁሉንም ነገር መድረስ ትቻያለች በማለት ዳኔንም ስታገኘው እንደ በፊቱ ምን ልታዘዝ ምን ነው ስትለው፣ እንዴ ምግብ ቤት እኮ አይደለም ያለሁት አንቺን ሚስቴን ነው ያገኘሁት፣ እንዴት አይነት መልስ ነው እያለ የምትሰጠው ፊቷን ትነሳዋለች። የሰማችው ነገር ግን በራሷ መንገድ ለመያዝ በራስሽ ድረሽበት ያቸው ስላሏት እሷም እንደነሱ ልትከታተል ፈልጋለች። እና አሁን ከዛም እንግዲህ አባዬ መጥቶ ትሁትን ኪችን ገብቶ ዛሬ እነሱ ፊት እንደዚህ ይልሻለሁ፣ እራት እነሱን ለማናደድ እንደዚህ እራት እንበላለን፣ እነሱን ትተናቸው እንሄዳለን እያሉ ነበር ተሰብስበው። እንግዲህ ዛሬ የራት ግብዣለን፣ ውጭ ነው እራት የምንበላው እያሉ ነበረ። እንግዲህ እኛም እነሱም ደስ ይላቸዋል፣ እነሱ የሚሄዱ መስሏቸው፣ የሚሄዱት ግን 3ቱ ናቸው። ከዛም ትሁቴም እሺ ብላ ሁላቸውም ሂጂ ለባብሽ ብለዋት ለባብሳ ስትመጣ ሌላ ውብ ሆና፣ እነሱ ግን ፈጠው እያዩዋት ነበር። ቲናና ዳኒ ባንድ ሆነው የዝግ ጊዜ በቃ እኛ ሲል ዳንኤል፣ እናንተ ደግሞ ሌላ ጊዜ በፕሮግራም አይደል ሁሉም የሚሆነው ይባላል። የዝም ጊዜ እነሱ ቁጭ ብለው ቲና ይሄንን ስታይ ታብዳለች፣ በስሜት ይናደዳሉ፣ ቅጥል ይላሉ። እንግዲህ ተነስተው እነሱም እየሄዱ ነው። በቃ ወደ ራስ ሲሄዱ እንዴት ይሄ ሽማግሌ በቃ ሁሉንም ነገር የሆነ የደስደስ ነው ሲያናድዳቸው፣ የደስደስ ነው የሆነ ድርጅቱ የሆነ ስራ በዚህ እድሜ ስለተገኘ ድርጅቱም ደግሞ ያው ባንተ ስም ነው ይላል እንግዲህ ካሌብ ማለት ነው። ይሄንን ሲሰማ ተመልከት፣ ይሄ ሽማግሌማ ገድዬው ነው ማርፎ ዝም በይኝ እያሉ ስበሳቸው ይጣላሉ ዳንኤልና ቲና። በዚህም ጊዜ ሽማግሌውን እድድ አድርጓቸው ሁሉም ተያይዘው ለባብሳ ትሁቴ ስትመጣ ካሜራማን ባባ ሲያምርባችሁ እያሉ ሁሉም ቁጭ ብለው እንግዲህ ቲና ቁጭ ብላ በአንድ ፎቶ እያነሳቸው ነበረ። ትሁቴንና ካሌብን ፈገግ በሉ እያለ ካሜራማን ባባ ሲያነሳቸው ትሁት የዚህ ጊዜ ቲና ትናደዳለች፣ ያለችበትን አታውቅም። ገመድ ስጡኝ፣ ክሎሮክስ አቀብሉኝ ልሙት እያለች ነበረ። ይሄን ያየችው እንግዲህ እንትኗን ማን ነው ሶፋውን ይዛ እያለቀሰች ትገኛለች። ወደ ዳኒ እና እንትና ስንሄድ እንግዲህ ዳኒ እና ትሁቴም ማነች ኤደን ይሄንን ነገር ስለሰማይ ከሱ ነስተዋል። ፊቱን ሁሉ በጣም ተናዷል። እሱም ማነች ኤዱ ማለት ነው። ኤዱ ይሄንን ስትነሳው እሱም ግራ ተጋብቷል። ምንድን ነው እያለ አንተን ደግሞ ባልሰራልህ በቀልሃለሁ እያለው ነበርና በጣም ግራ ተጋብቷል። አወቁብኝ እያለ ማነው ስሙ ከቲናም ጋር ይጣላለው። እቺን ማነች ኤደን የምትባለ ገላታለሁ ባሌ እኮ ነው እያለ ስንት ብር ልስጥሽ ልፍታሽ እያላት እንኪ ብር የምትፈልጊውን ውሰጅና ውጭ እያላት ነበር። እንዴ እኔ ጸባይን አስተካክላለሁ ብትለውም የምንድን ተይ እንጂ ትቀልጃለች እያላት ነበረ። እንግዲህ ሁላቸውም ዘና ብለው ተመልሰው ይመጣሉ። ለማናደር ብለን እየሄድንበት እራት ግብዣ በጣም ደስ የሚል ነበረ። ትሁቴም በጣም ቆንጆ ናት እያለ እያወሩ ነበረ። እንግዲህ ቲናም ማን ነው ከትሁትና ከኤደን ማንን ነው የምትድሩት ትለዋለች። የምትናደደው ቲና እንዴ እሱ የፈለገውን መርጦ አንዲቱን ያገባል ሲሉ ሁለቱንም እያለ ሁለት እንዴት ያገባል? በጣም እኮ ነው ላንቺ ለእናንተ ራሱ አለባበሷ ትሁቴን ስትዋት እንዴት አያቸዋት እያላት ነበር። አንተም ፈለግካት ስትል ለአፍሽ ለከት አብጅ እኔ ልጄ ናት እያለ ሲጮህባን ነበረ። ማነት ቲናም እየተናደደች ነው ያለችው። እንግዲህ አባትና ልጅ እያወሩ ለማናደር ተብሎ የተጋበዘው ራት በጣም ደስ የሚል ነበር። አባዬዋ ያለው ነበር። እንግዲህ ይህ ካሌብ አይንም ወደ ትሁቴ አዙሯል፣ ወደ ፍቅር ማለት ነው። እሷም እሄዳለሁ ወደ ሀገር ብላ ወደ ኋላ ፓርት ስታወራው
ሂጃ ይቼ እንትን እላለሁ ስትል አዎ እዛም ትሰሪያለሽ እዚሁ አንቺ እኮ ለእኔ ዋልሽልኝ እያሉ ነበር ሽማግሌው። እናም እንግዲህ ሽማግሌውም በቃ ሊድራ በቃ እሷን ልዳርህ እንዴ እያሉት ዝላይ ቆንጆ ናት እያለ ትሁቴም ከኋላ እየመጣች ሰማቻቸው በድንገት። እናም እንግዲህ የትሁትንና የካሊብን ሰርግ እንጠብቃለን። ባይ ባይ።